ምን ሆንኩኝ? እየሄድክ ነው እኮ። መቆም ስለበቃኝ በሄድ ምን ችግር አለው? አሴር ግን ምን ሆነሃል? ምን እንደሆንኩኝ እያወቅሽ እንዴት? አሁን መቀጠል እንችላለን። ጥሩ፣ እየሰማሁሽ ነው። ቀጥይ። እርግብ ከእናንተ ቤት ከወጣች በኋላ እኔ ቤት ነው ያረፈችው። ከእርግብ ጋር እንዴት ተዋወቃችሁ? ባዩሽ ግቢ ተከራይቼ እያለ መታግዛኛለች። በጣም ጥሩ ልጅ ናት። ከተደበቀች በኋላ አንቺ ጋር ምን አደረገች? በጣም ፈርታ ነበር። የሆነችውን ነገር ግን ልትነግረኝ ብዬ ስጠይቃት ልትነግረኝ አልቻለች። እሺ፣ ከዛስ? ከዛ ወይዘሮ ሜላት ቤት ሄደሽ ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኖላዊት ዩቲዩብ ቻናል ቤተሰቦች እንዴት ቆያችሁ? እንኳን ደህና መጣችሁ። ሁላችሁንም ሰላም እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ። ነባር ቤተሰቦቼ ደግሞ ላይክ እና ሼር እያደረጋችሁ እንዲሁም ሀሳብ አስተያየታችሁ ሁላችሁም በኮሜንት ሴክሽን ላይ ያስቀምጣችሁልኝ አበረታቱ። የኖላዊ ድራማ በክፍል 114 በክፍል 113 እንግዲህ ሀና ምን እያደረገችው ነው? ቆይ አሴርን ምንድን ነው የምታረገው? የምሬድ እኮ ነው ማለት እኔ እንጃ። እኔ ብቻ ነኝ የታዘብኳት ወይስ እናንተ ሁሉ ታዘባችኋታል? የአሴር ስቃይ፣ የአሴር ህመም፣ የአሴር ስሜት ለምን ነው ሀናን የማይገባት? ሀና ግን ስትወደድ የማይገባት፣ ስትጠላ የማይገባት፣ እኔ ብቻ ትክክል ላይ ቆይ ምን አረያቸው ነው ብላ በጭንቀት ከማበደድ ቀን ቆም ብላ ነገሮችን ግን ማሰብ አቆማለች። በፊት እኮ ሰዎችን አይታ ነበር የምትረዳው። አሁን ግን በሷ ላይ ሲሆን ደግሞ ጭራሽ ፍዝዝ ድንግዝ አለች እኮ። አሴርን አታሰቃይ አንቺ ሀና የምትባይ ሴትዮ፣ ታይ ታይ፣ የኔ ምስኪን የኔ ከርታታ፣ ሲጋራ እንዲያጨስ ያደረግሽ እኮ አንቺ ነሽ ሀና። ተያ በቁም አታቃጥሊው። አንቺን ባየው ቁጥር የበለጠ ስሜቴ እየተጎዳ ነው። እባክሽ ተይኝ እላታለኝ። እሱማ እኮ ይገባኛልኝ። ቆይ ምን ላርግ? አይ ምናሴ የምሩ ነው እንደ ይሄ ነገር ግን የእውነቱን ወደዳት እንዴ? ከዛ አሴር ቆይ ምንድን ነው የምትለኝ? እስኪ ንገረኝ፣ የሆንከው ነገር ንገረኝ። የእውነት የሆንኩት አይገባሽም ብሎ ሲጠይቃት እሱም አይገባኛል። እሺ ቆይ ታዲያ ምንድን ነው የምትፈልጊው? የሆንከው ንገረኝ። እንዴ የምር እኔ ግራን የተጋባሁት እዚህ ላይ እንዳየሁት ከሆነ ማለት ነው። የምር ሀና የፈለገችው አሴር መረዳት፣ ስሜቱን ማወቅ አይደለም፣ የእሷን ሚስጥር ለመናገር ነው የቸኮለችው። ምክንያቱም እዝራ እንደዚህ ያለኝ፣ እዝራ እንደዚህ ያለኝ ብላ ለማውራት ፈልጋ ነበር። ግን አሴር ደግሞ ምርጥ ያራድዬ ልጅ ስለሆነ እረዳሻለሁ፣ እዝራ እንደዚህ ሳመኝ፣ እዝራ እንደዚህ አቀፈ ብለሽ ልትነግሪ ነው አይደል ይላታል ማለት ነው። አይ እንደሱ ማለት አይደለም ትለውና ደግሞ መልሰ ቀይስ ትላለች። እና ምንድን ነው ይላታል ደግሞ። እሺ ቆይ ምን ላድርግ ንገሪ ብላ ደግሞ ጭራሽ ሌላ ምክር፣ ሌላ አዛ ታደርጋለች። ይኸውልሽ አዛ ነገር እንከፍ ዋይ ስትፈቀር አይገባትም እንዴ ልጅቷ? ቆይ የዚህን ያክል ምንድን ነው ባሽሞራ አይገባት፣ በኩርፊ አይገባት። በቃ ቃል በቃል ኦርደር በኦርደር እንዲነገራት ነው የምትፈልገው ማለት ነው። ሌላ ቦታ ላይ እኮ ግን የምር አክቲቭ ነች። እዚህ ላይ ግን ለምንድን ነው የኔም ቡጥ ልጁን አታደስሽ? ለምን ግን አሴር ምናሴ እንትናን አያፈቅርም፣ ሰላምዬን አያፈቅርም? ከዛ የጫለል እብድ ያለ ፍቅር ይዘዋል በቃ እንድትረዳው። ሀና ደግሞ የኔ ነፍላለ ቆይ ምን ሆኖት ነው ትላለች እዚህ ላይ ተገትራ። የምር ፋየው ራሱ እኮ ብትነግረው ማለት ነው ያስማማቸው ነበረ። በእርግጥ ያው ሀና አንዳንዴ ቃሏን ላለማጠፍ የእዝራን እስከ መጨረሻው ድረስ አብራት እንዲሆን አብረው እንደምትሆን ቃል ገብታለች። ግን ደግሞ ይሄንኛው መረዳት አለበት። አሴር እንግዲህ ምናሴ ትንሹ የቤቱ ጎረምሳ እየሆነን አሁን በነገራችን ላይ አመፅ እያስነሳ ነው ምናሴ። ድንብላልን ካየ በኋላ በጣም ተናዶ ነው ያለ። ድንብላል እየረዳች ያለችው ለእርግብ ባል ነው ብሎ ራሱን ጭንቅላቱን ስለሰማን በቃ ተናዷል። ከሰላምዬ ጋር ራሱ ሚስጥር የማይደባበቁት ሳቃቸው የትና ወንድም ልፊያቸው በጣም ለየት ያለ ነበር። ዛሬ ግን ሰላም ሳይላ ስለተቀመጠ ምን ሆነ ነው ደህና አይደለህም ወይ አመመህ እንዴ ብላ በምትጠይቅበት ሰዓት የምር እምጲር አረገው እኮ። አንቺ እንደ ካሮት ነው እንዴ ወደታች የምታርኪ ይላታል እንዴ? አሬ በጭ የምር ማለት ነው
እንዴት እንዳሳቀኝ በቃ ተረቢያቸው። ይህ ሁሉ ግን ከሚላከፉ ከሚንቋሽሹ ለምን እውነቱን ፍርጥ አድርጎ አይነግራት? ሄዳ እኮ ድንብላልን ነው የምታንቀት። በነገራችን ላይ ሰላም የሆነ ከመጣባት የሆነ ትዕግስት የላትም አታስታውልም ሁሉ ማለት ነው። እና እንዴት እንዳሳቁኝ በነገራችን ላይ በጣም ነው የምወዳቸው ሁለቱን። ያላቸው ፍቅር ስሜታቸው፣ ሚስጥሮቻቸው፣ በጋራ ውይይቶቻቸውን አንድ ላይ ሲሆኑ የሆነ ነገር ይሰራሉ። ለብቻ ለብቻ ሲሆኑ ግን ያጠፋሉ። እህትና ወንድም ማለት ነው። ያው ለአንተ መድኃኒቷ ሀና ትመጣልሃለች። በቃ ሞህ ነው አይደለ? ግን እኮ ትኩሳት የለህም ካለችው በኋላ ቀጥታ ለሀና ነበር የደወለችላት። ለሀና ስትደውል እንግዲህ እዚህ ጋር ትኩሳቱን ቼክ ልታደርግለት ነው ማለት ነው። ግን እኮ ምንም የለህም፣ ወይኔ ጉዴ ምን ሆንክብኝ እያለች አሁን ልታከም እሱ ሌላ አለም ጦሷል፣ እሷ ደግሞ ተጨንቃለች ማለት ነው። እና ለሀና ስደውልላት በቃ ልጁ አብዶ አለኝ ለይቶለት አለኝ የሚያወራው ራሱ ምንም እየገባኝ አይደለም ብላ ወዲያውኑ በፍጥነት እንደ አምቡላንስ ነበር የደወለችላት ማለት ነው። ከዛ ምናሴ እንግዲህ አንቺ ቆይ አይገባሽም እንዴ ማርያም ሲታየር እሷ ተጨንቃለች፣ እሱ ደግሞ የሌለ ጦሷል ማለት ነው። ከዛ ሀና ስትመጣ ደግሞ እየተርበተበተች ምን ሆነ ነው አመመህ እንዴ? ለምን ነው በዚህ ተራራ ፀሐይ ዋልከው? ቆይ ሆንኮ ምን ሆነ ነው? ሰላምዬ እኮ በጣም እንዳመመ ነገረች ስትለው በቃ እሷ ማለት አማኑኤል ካልሄደች አለ አትመለስም። በቃ የታመመችው እኮ እሷ ናሰኝ። እኔ እንደሱ ሳይሆን ያው ድንብላልን አየዋት እኮ ለእርግብ ፍቅረኛ ምግብ አድርሳ እሱ ጋር ነው። ስለዚህ እየረዳቻቸው ነው ገባሽ ብሎ ሀና ከዚህ ላይ ደስ አላት ማለት ነው። ምክንያቱም ታንቹ ጠፍቶ ስለነበረ አሲር አቶ ኖላዊም እየፈለኩትና አድራሻው ስለጠፋባቸው ተጨንቀው ነበረ። እዚህ ላይ ግን በጣም ደስ አላት። የምርን ግን የእውነት አይተኸዋል ወይ ስትለው አዎ አይቻታለሁ ይላል ማለት ነው። ከዛም እንግዲህ ይህንን ነገር ለማጣራት የፈለገችው ከድንብላል ጋር ነበር ማለት ነው። ከድንብላል ጋር መንገድ ስትጠይቃት በተኛችበት የእውነት እንደሆነና እንደናፈቀችው ልታገኘው እንደምትፈልግም ፈልጋ ነበር። ነገር ግን ማንም እንዲያውቅ ስላልፈለገ የእሱ እሺ ካለ ብቻ ነው ብላ ቃል ትገባለታለች ድንብላል ማለት ነው። ያው ድንብላልም አሪፍ ናት የእውነት ለመናገር እየተንከባከበችው ነው። ጭንቀቱንም በደንብ እየተጋራችው ነው። መጽናኛ ሆነዋለች። ሰው በሌለበት ሰዓት ሰው ሁና ተገንታ አጠገቡ እያበላች እያጠጣች እያጠበችው ብዙ ነገሩን ቀይራለታለች ማለት ነው። በዚህ ምክንያት እንግዲህ ተምቹም ሳያፈቅራት አይቀርም። ወደፊት እንግዲህ ሰርግ እንጠራቸዋለን ወይም እንጠራለን ወይም እንበላለን ወይም እናያለን። እኛ ተመልካች ነን በነገራችን ላይ ረስቸን እንመለከታለን ማለት ነው። ወደነ ሜላት ጋር ስንሄድ እንግዲህ ሜላት ማለት ነው አሁን ላይ ጭንቅላቷ ተመርዟል። የሆነ ትኩረቷ ከባዩሽ ጋር ነበረ። አሁን ላይ ግን ባዩሽን ተወት የሚያደርግ ሌላ ዱዝ የሆነ ምጥ ሜሮን ነግራታለች። ሜሮን የፈለገችው ነገር እስክታገኝ ድረስ የፈለገችውን ወሬ እዛም እዚህም እያለች ታቀባብላለች። ገንዘቧን ካገኘች በኋላ ላሽ ትላቸዋለች። ያኔ ግን አጨብጨባ የምትቀረው ሜላት ብቻ ናት ማለት ነው። ምክንያቱም ትኩረቷ ከባዩሽ ጋር የነበረው ክትትሏ ከባዩሽ ጋር የነበረው ሌላ ከጀርባ ትልልቅ ሰዎች አሉ። ባዩሽ ብቻዋን አይደለችም ስትላተኝ ልትጠነቀቅ ይገባታል ወይስ ደግሞ ትኩረቷን ሌላ ቦታ እንድታረግ እነማን ናቸው ብላ እንድታጣራ። በዛ ሰዓት እንግዲህ ፋታ ካገኘች ወይዘሮ ባዩሽ ታጠፋታለች፣ ምንም ጥያቄ የለውም ማለት ነው። ምክንያቱም ሜሮን ደግሞ ከሜላት ጋር ያወራችውን በሙሉ ለባዩሽም ልትነግራት እንግዲህ ቀን ወይም ደግሞ በምሽት እንደምታገኛት ታስረዳታለች። ያው ሜላት ገንዘብ ሰጥታታለች። ለገንዘብ ስትል ደግሞ ሜሮን ሁሉን ነገር ለመስራት ፈልጋለች። ምክንያቱም ሜሮን ስራ የላትም ገንዘብም ስለሌላት ማለት ነው። የነገረቻትኝ እዚህ በፊት እርግብ እንዴት እሷ ጋር እንደመጣችና ወደ አንቺም ተመልሳ እንደላከችኝ በነበረችበት ሰዓት ግን ምንም ነገር እንደማትለኝና ስትሄድ ደግሞ አሁን እኔ እስር ቤት ባለሁበት ሰዓት ካለ ገንዘብ ላይ የተወሰነ ወስዳለች። ስለዚህ የማውቀው ነገር የለም ብላ ነው። ሌላ ነገር ምንም ያለቻት የለም። በስተመጨረሻ ግን ያው ባዩሽ ብቻዋን እንዳልሆነችና ትልልቅ ሰዎች አሉ እና ተጠንቀቂ እንዳትጎዳሽ ስትላት እነማን ናቸው ብላ ስትጠይቃት ሜላትን
እነሱ እኔ በምን አውቃለሁ ብላ ነበር ምላሽ ስትቻት ማለት ነው። ከዛም እንግዲህ ባዩሽም ያው ጋርዷ ቤቷ ድረስ ሂዶ ከዛም በኋላ እንግዲህ ቆይ ሜላት ምን አይነት ሰዎች ነው ብሎ ሊጠይቃትና ስለ ራሷ አንዳንድ ነገር ህይወቷ ሊታደግላት ነበረ። ነገር ግን ባዩሽ ደግሞ ምላሷ ትንሽ ቀደም ስለሚል ቆይ ምን አባል ታረግ መጣህ አንተ ኮርማ እያለችው ነበር ማለት ነው። ኮርማ ሆይም ሀሳቡን ቅይት ሲያደርግና ሜላት ምን አይነት ሰው ነች ሲላትኝ ሜላት ማለት ቀይ ሰው ነች ትለዋለች። ልታገባት ነው እንዴ ብላ ስትጠይቀው አይ እኔ ከሆነች ምን ችግር አለ ይላል ማለት ነው። ከዛም እንግዲህ ሜላት በምንም መንገድ እንዳወቀች አላውቅም፣ ነገር ግን እየተከታተለች ነው ሊተው ይገባል ይህንን ስራ ሲላት ሜላት ተውካት ማለት በጣም አደገኛና ክፉ ጨካኝ ሴት ነች። እሷ ምንም ከማድረግ ወደኋላ እንደማትችል ነው ምነግርህ። ይህንን ስራ ደግሞ ተውከው ማለት እኔ ከጀርባ ሆኜ ደግሞ እወጋሃለሁ፣ እኔ አንተን አጠፋሃለሁ ብላ ትዝትበታለች ማለት ነው። አይበገሬ ምን ነው በሰማትሽ የሞትሽን ድግስ በተደገሰልሽ ማን በነገረሽ። እሱ በነገራችን ላይ በገንዘቡ በኩል ሊደራደራትና እውነታውን ሊነግራት ነበረ። እሷ ግን ዛቻዋ ቀደመበት ማለት ነው። ስለዚህ ሀሳቡን ቀይስ አደረገና ቆይ እኔና አንቺ እኮ የስራ ባልደረቦች ነን፣ እንደዚህ መባባል ነበረብን እንዴ ብሎ ሲጠይቃት አንተ ቅጥረኛ ነህ እንጂ የስራ ባልደረባ አይደለም፣ በገንዘቤ ነው፣ ዝም ብለህ እኮ አይደለም እና የስራ ባልደረባ የሚባል ነገር የለም፣ ከጀርባ መጥቼ እኔ ነው ማወጋ ስትለው እሺ ብሎ አንገቱን ነቅንቆ ነበር ዝም ያለው ማለት ነው። ባዩሽዬ ሆዬ አሁን እዚህ ጋር ተበላች። ሁለት ደግሞ ሜላት ምንም መረጃ ለሜሮን አልነገረቻትም። ሜሮን ደግሞ የሆነ ነገር ፈጥራ ባዩሽን ጭንቅላቷ ላይ እንድትአዘናጋ ታደርጋለች፣ ወይ ደግሞ የበለጠ እንድትሰራበት እንድታጠነክራት ልትነግራት ትችላለች። እንግዲህ ሜሮን የምትፈልገው ገንዘቧን ነው። ባዩሽ ደግሞ ገንዘብ ምንም የላትም። የምትሄደው ቀጥታ ከአቶ በቃሉ ነው። አቶ በቃሉ ደግሞ ባዩሽን ለማጥፋት እየሞከረ ነው ማለት ነው። ምክንያቱም ግን እዚህ ጋር የአቶ በቃሉ ባዩሽን ለማጥፋት ለምን እንደፈለገ ነው ያልገባኝ። ለሜላት ትናገርብኛለች ብለው ሜላትን ስለፈራ ነው። ምክንያቱም መጀመሪያ ላይ ለምን ቀረባት? ባዩሽ የማትጠቅመው ከሆነ ለምን የቀረባት? ያው ድርጅቱን ሀሳቧን ሰርቃ ድርጅቱ ከፍ ለማድረግ ነበር የስራ ተቀናቃይ ስለሆነ። ነገር ግን አሁን ላይ ምን አስፈራው? ሜላትን እውነትን በዚህ ልክ ይፈራታል እንዴ? ሜላት ማነች? ዋው የምር እንደዚህ ሴት ሁና ስትፈራ ስትከበር በምንም መንገድ እሷ ቆርጣ ከተነሳች ወደ ኋላ ማትል ሴት ነች መባሉ ራሱ እጅግ በጣም ደስ አይልም? የምር እኛም አንዳንዴ ማለት ነው በራሳችን ህይወት ላይ ቆርጠን ሌላ ማንነት ያለን ሰዎችን በተግባር የምናሳይበት የምንፈራ ሰዎች ያድርገን። ሁሉም ሜላት ኢቭን ልጆቿ ራሱ ምን ያክል እንደሚተማመኑባት የባዩሽን ተውት። የምር ልጆቿ ራሱ በእናታቸው ምን ያክል 100% እንደኮሩባት እኔም አንድ ቀን በልጆቼ ኮራለሁ በእውነቱ።